ልነግርህ ፈልገው ነገር ምን እንደሆነ ታውቃለህ? ሩታን አሳስራታለሁ አስጠይቃታለሁ። ሩታን ነው ምክንያቱም አሳስራታለሁ። ለምን? በልጅ አባት ነው የመጣችው ነው ምን ማታቀጣ ዱዳ ልጅ ነው እንጂ የመጣሁት እና እዚህ ማንም ቤትም ዘመድም የሌለኝ ሰው ነኝ። እኔ አንድ ሳምንት ነው ያለኝና እኮ ዘመድ ስለሌለሽ ነው አሳስራለሁ ማለት ነው። በቃ አማራጭ የለኝም። ገባክ አይደለ? ያው ስሚኝ፣ እኔ አሁን ሴት ልጅ ነሽ እንድታለቅሽ አይደለም እየሰማሽ ነው። እኔ ያን ያደረኩት ምንድነው ሩታን አፈቅራታለሁ፣ ሩታን ወዳታለሁ፣ ለሩታ ብዙ ነገር ሆንላታለሁ ምናምን ብሎ ሲመጣ ከውጭ ሀገር ከአውሮፓ ሲመጣ ያኔ እኔ እንደውም አላገናኝም ምናምን ብዬ ተጣልተን ነው የተለያየ ነው ታውቂያለሽ። ግን በምንም መንገድ ሆኖ ግን ሩታን አግኝቻታለሁ። እሺ ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን። በጣም ጠፍቻለሁ ቤተሰቦች፣ እንደምታውቁት ጥሩ ሙድ ላይ አልነበርኩኝም። ደስ የማይል ነገር ያጋጠመኝ ነበር። የሆነ ዘፈን አስታውሳለሁ። እንደውም እንደዚህ አይነት ነገሮች ሲያጋጥሟችሁ ምጽናናበት ዘፈን አስታውሳለሁ። በብዙ ስቃይ መከራ መሃል ምናምን የሚል ዘፈን ነው። ግን ለኔ በብዙ መንገድ ነው ባይዘው ይሄን ቪዲዮ ስሰራ ወይም ደግሞ ይሄን ነገር ሳደርግ ፈልጌው አይደለም። ግን በጣም ጭንቅ ውስጥ እኔም እና ሁለት ጓደኞቼ ያለንበት መንገድ በጣም ያስጠላል። የምር አሁን እዚህ ጋር ስም መጥቀሱ ምናምን ነገር ሳይሆን ያለንበት ነገር በጣም ያስጠላል። በዛ ምክንያት የጠፋ ነው ከሚዲያም እኔም እና አንድ ጓደኛዬ ታውቁታላችሁ ኢዩኤልም እና ብዙ ነገር አጋጥሞን ነው። አንድ ልጅም አለ ከኛ ጋር በዛ የተነሳ ነው። ግን ዛሬ ዋና የመጣሁበት መንገድ ምንድነው ደስታን ታውቁታላችሁ። ያኔ ከአውሮፓ መጥቶ ሩታን አገናኘኝ ያለኝ ልጅ ማለት ነው። እኔ ጋር መጥቶ ነበር ቀድሞ አብርሃም ጋር ከመሄዱ በፊት ያገናኘሁት ማለት ነው። እና ትላንትና ስልኬን ማን እንደሰጣት አላውቅም። ከአውሮፓ መጣ የደስታ ሚስት ማለት ነው። በጣም እያለቀሰች ነበር። ስልክ ደውላ ስልኬ እንዴት እንዳገኘችው ራሱ አላውቅም። ብዙ ሰዎች ጋር ደውዬ ምናምን ነገር ነው ያገኘሁት ያለችኝና በጣም እያለቀሰች እንዴት እንደዚህ ያደርገኛል? እንዴት ልጄንና እኔን ትቶ ኢትዮጵያ ውስጥ ያለችን ሴት ልጅ ጋር እንደዚህ እና ከዛ ድረስ መታ ምናምን ነገር ከአውሮፓ ነው የመጣችው። ደስታን በቃ በጣም በድሎኛል። በጣም ትዳር ልጅ ያለው ውጭ ሀገር ላይ እንደዚህ አይነት አስነዋሪ ነገር እንዴት እኔ ላይ ያደርጋል? ጭራሽ ሚዲያ ላይ ወጥቶ ሩታ የምትባል ልጅን አፈቅራታለሁ ምናምን ነገር እያለ ሰዎች ሲነግሩኝ ምን ያላመንኩም ነበር። ከዛ በግልጽ በቪዲዮ ሲያሳዩኝ ነው ጭንቅላቴም እንትን የተቀየረው ምናምን ነገር ብላ በጣም እያለቀሰች ነገረችኝ ማታ ማለት ትናንትና። እና ያለሁት ቡታጀራ ነው። ቡታጀራ ድረስ መምጣት ከቻልሽ ችግር የለውም ምን ያወራሻለሁ ምናምን ብዬ ልጅቷንም ደውዬላት ምናምን ነገር እዚህ ጋር ጠብቂኝ ብዬ ባለባጃጁን የሆነ ማቆባጃጅ ልኬላት ሁላ ምናምን ነገር እዚህ ጋር ጠብቂኝ ምናምን ተጠብቅሻለሁ ምናምን ብዬ ነግሬያታለሁ ለሷ። እና ያለውን ነገር አወራታለሁ። የደስታ ፍቅረኛ ነች፣ ልጅም አላት፣ ባለትዳር ነች፣ አውሮፓ ላይ አብረው የምትኖሩ አይነት ሴት ልጅ ነች። እንደዛ ነው የነገረችኝ። እየጠበቅኳት ነው። እሷ ትመጣና ደግሞ ያለውን ነገር ትነግራቸዋለች። ቤተሰቦች እኔ በእንደዚህ አይነት መንገድም ከእናንተ ጋር መገናኘት አልፈለኩም ነበር፣ ግን ደስ የማይል ነገር ነው። እየመጣች ነው መሰለኝ። እሷ ነች። ሰላም ሌንስ አለ ፍርዶስ። እሺ ሰላም እንዴት ነሽ? ደህና ነህ? አለ ትናንትና ደውለሽልኝ ብዙ ነገር አውርተን ነበር መሰለኝ። ፍርዶስ ማለት አሁን ምንድነው እኔ ማለት በስልክም ነግረሽኛል፣ ግን ያለውን ቤተሰቦች ምናምን እንዲያውቁ ስለምፈልግ ነው እንዲህ ካሜራም ደቅኝ ይዤ የመጣሁት። ምንድነው አሁን ስለሽ የምፈልጊው ነገር ምንድነው ግልጽ እንድታወሪ እፈልጋለሁ። ማለት እኔ ማግኘት የፈለግሽበት ነገር እና እኔን ማናገር የፈለግሽበት መንገድ ምንድነው? ባሌ አገናኘኝ እፈልጋለሁ። ማለት ባሌ ደስታን እኮ እሺ ማለት ምንድን እኔ ማለት እኔ ምን አውቃለሁ? ምን ማቅበት ነገር አለ? አሁን ደስታን የማገናኝሽ ለምንድን ነው ማለት ለምንድን ነው ማገናኝሽ ማለት አሁን ምንድነው? ትንግራ ያጋባሽ የሆነ ከደስታ ጋር እኮ ምንም ያገናኘንም ነገር የለም። ግን የሆነ ሰዓት ላይ በቃ የሆነ ነገር ያለመግባባት ተፈጥሮ ነበር። ግን እኔ አሁን ደስታ ምንድነው ምን ላድርገው? እሺ ደስታን ከሩታ ጋር ያገናኘው አንተ ነህ እና
እኔ በራሴ መንገድ ላገኘው ስለማልችል አንተን ልታገናኝ የምትችለው ማለት መደወል ትችያለሽ። እንዴ ባለቤቴ ነው ምለሽ የምታስቢ ከሆነ ለምን ስልክ ማያነሳልሽ? አነሳልኝ እሱን አንተ ልጠይቅስ አላነሳልኝም ስልክ። ይኸውልሽ አሁን አንድ ነገር ልንገርሽ፣ አሁን ደስታ ያለበት መንገድ ጥሩ ላይ አይደለም ስልሽ እሱ ያለውን አዲስ አበባ ነው ገባሽ? አዲስ አበባ ሄደሽ ማግኘት ትችያለሽ በየትኛው መንገድ ይሁን የትም አንተ እኔ ማገናኘት ግዴታው አለብክ። እኔ ምን ቤት ነኝ? እኔ በእናንተ ትዳር ማንም መቶ እዚህ ጋር አገናኝ ስላለኝ ባያገባክ ኖሮ እኮ ከሌላ ሴት ጋር አታገናኘውም ነበር አይደል? እኔ ከሌላ ሴት ጋር እኔ አላገናኘሁትም። ስሚ እኔ ያን ያደረኩት ምንድነው ሩታን አፈቅራታለሁ፣ ሩታን ወዳታለሁ፣ ለሩታ ብዙ ነገር ሆንላታለሁ ምናምን ብሎ ሲመጣ ከውጭ ሀገር ከአውሮፓ ሲመጣ ያኔ እኔ እንደውም አላገናኝም ምናምን ብዬ ተጣልተን ነው የተለያየ ነው ታውቂያለሽ። ግን በምንም መንገድ ሆኖ ግን ሩታን አግኝቷታለሽ። ከሩታ ጋር የተወሰነም ጊዜ ብዙ ጊዜ በቃ አብረው አሳልፈዋል። ግን አሁን አንቺ ምንድነው እኔ አሁን አላመንኩም። ምንድነው ባለቤቴ ነው እንት ኦኬ ከልጅ አባት አይውልሽ በብዙ መንገድ አሁን እሱ ማግኘት ትችያለሽ። እኔ ጋር መምጣትሽ ግራ ነው የገባኝ። ማን እኔ አሁን እዚህ ጋር አንቺንም ላምንሽ አልቻልኩም። የሱ ፍቅረኛ ሆኚ ባለቤቱ ሆኚ ምን ሆኚ አላውቅም። ግን ደስታ ማግኘት ከፈለሽ አንቺ ራስሽ ማግኘት ትችያለሽ። ገባሽ? እያደረገ ያለው ነገር ራሱ ትክክል አይደለም። እንደዚህ አይነት ነገር ማለት ነው በጣም ዊርድ የሆነ ነገር እያደረገ ነው አሁን ላይ ማለት ነው። ስለዚህ እሱም ሌላ ነገር ውስጥ ከሚገባ አንቺም ደግሞ ዝም ብለሽ ሳታጣሪ ሌላ ነገር ውስጥ መግባት የለብሽም ብዬ ነው የማስበው። ደስታ የምትፈልጊው ከሆነ አንቺ በየትኛውም ሰዓት ደውለሽ አግኝተሽው ማውራት ትችያለሽ። ስልክ እሱን ካሰብሽ ማለት ነው። ስለዚህ እንደዛ ማድረግ እየቻልሽ ለምንድን ነው እኔ ጋር የመጣሽው? ለተቸገረው ለተፈጠረው ችግር መንስኤው አንተ ስለሆንክ ዋነኛው መንስኤው አንተ ስለሆንክ ነው አንተ ጋር የመጣሁበት ምክንያት። አሁንም እኮ እየመለስኩልሽ ነው ይሄን ነገር። እኔ ሳገናኘው ያኔ እኔ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ሩታ ጋር ያኔ ይደርሳል ብዬ አላሰብኩም። ግን በተዘዋዋሪ ደስታ እዛ ጋር ደረሰ። ሩታ ጋር ከአብርሃም ጋርም ከናቤልም ጋር ብዙ ነገር ተጣልቷል። ታውቂያለሽ። እኔ ስራውንም ትቶ እንደዚህ መጥቶ እንደዚህ አይነት ነገር ያደርጋል ብዬ አላሰብኩም። ከአውሮፓ ብዙ ስራውን ትቶ ምናምን ነገር ነበር የመጣው። ስለዚህ እኔ አሁን ይኸውልሽ ፍርዶስን ያው ላገናኝሽ ደስታን ላገናኝሽ አልችልም መልስልሽ ሌላ ነገር ውስጥ ሌላ አስጠጋባ ውስጥ እንድትገቡ አልፈልግም። አሁንም ሌላ ነገር ተፈጥሮ ደግሞ ሌላ ችግር ውስጥ እንድትገቡ ስለማልፈልግ ነው። እየሰማሽኝ ነው? እኔ አሁን ላገናኝሽ አልችልም በጭራሽ። እችላለሁ የምር አልችልም። ፕሊስ እኔ እሱን አጥቼ መኖር አልችልም። ቢያንስ ለኔ እንኳን ባት ለልጁ ስትል ጭራሽ ልጅ አለው ምንድነው? እኔ ምን ብዬ ነው ማገናኝሽ? እንደምልክ አላውቅም፣ ግን በቃ ልታገናኘኝ ይገባል። እኔ ይሄን ነገር ማድረግ አልችልም። እኔ እሱ አሁን ይሄኔ ከሩታ ጋር ሊሆን ይችላል የተዝናና የሚጣሉ ሊሆን ይችላል። እዚህ ማለት ውስጥ ደግሞ ድጋሚ እሱን እኔ አንቺ ጋር ወስጄው ምናምን ነገር እንዲፈጠር አልፈልግም። ገባሽ? ሀቅ አለኝ የምትይ ከሆነ ደግሞ በብዙ ነገር ሄደሽ እሱ ማግኘት ትችላለሽ። በህግም ሊሆን ይችላል። ይገባኛል። ከአውሮፓ ነው የመጣሁት ያልሽ ሁሉ ነገር ስርዓት አለ። እዛ በስርዓቱ መንገድ ራሳችሁን መፍታት ትችላላችሁ። ገባሽ? እኔ አሁን ደስታን ላገናኝሽ አልችልም። ብዙ ሰው ነው እዛ ነገር ውስጥ የሚበላሽ። እሱም ብዙ ነገር ይንክችን የመጣሁት ብቻ ልትረዳኝ ይገባል። አንድ አፍታ ሞክር። በቃ ይሄ አያቅትም። እየተማጸንኩ ነው። እንደ ሰው ወከባ መፍጠሩ ምናምን አልፈልግም። አላ ነገ አንተ ሚራስ ህይወት ተፈጠሩ ይሆናል አይደል እንዴ? ማለት እኮ መጀመሪያ እናንተ ትዳራችሁ ላይ ምን አይነት ነገር ነበር? ጸብ ላይ ናችሁ ወይስ አያፈቅርሽም ነው? ምንድነው? ግራ ተጋባሁ እኮ ጭራሽ። እሱም ከመሬት ተነስቶ እንደዚህ ችሩታ ለተባለ ሴት እናፈቅራለሁ ምናምን ብሎ መጥቶ አዲስ አበባ ድረስ ከውጭ አዲስ አበባ ድረስ መምጣት ማለት ምንድነው? መጀመሪያ አትግባቡ ነው ወይስ ምንድነው? ግራ እያጋባሽ ነው። እሱን አላውቅም፣ ግን ሊመጣ ባሰበበት ሰዓት አዲስ ለውጥ አይቼበታለሁ። ላይክ ዩቲዩብ ላይ ሩታ ነው ማለት የምትባለውን ሴት ይከታተላታል ምናምን ነገር ብቻ ምን እንደምልክ አላውቅም። ሁሉስ አንድ ልነግርህ የምፈልገው ነገር ምን እንደሆነ ታውቃለህ? ሩታን አሳስራታለሁ፣ አስጠይቃታለሁ። ሩታን ነው ምክንያቱም አሳስራታለሁ። ለምን? በልጅ አባት ነው የመጣችው ነው
ምን ጥያቄ መፍጠር አይጠበቅብህም። ሌላ ነገር ውስጥ አሁን እንደዚህ አይነት ነገር ውስጥ አትግቢ። ስልሽ ደስታን ነው ፈልጊው። ደስታ የምትፈልጊው ከሆነ በቃ በሰላማዊ መንገድ ደስታን መውሰድ እንጂ ያለብሽ አሁን ሩታ ምናምን ስለ ያት ታገባውስ መግባትሽ ምን ተገቢ ነው ብዬ አላስብም። አንቺም ልትሆኚ ትችያለሽ። የሆነ ነገር ወይ ካንቺ አትወደው ይችላል። እሱም እዛ ጋር ሄደው ጭራሽ ከአውሮፓ ድረስ ወደ ኢትዮጵያ መጥቶ ያቺን ሴት ሩታን ማይመለከት ነገር እኔ ስለማይመለከት አንቺም እኮ እዚህ ጋር እያወራሽ ነው አገናኝ እያልሽኝ ግን ከዛ ድረስ መጥቶ እሷን ማግኘት ማለት በቃ አንቺ ጋር የሆነ ነገር አጥቶ ሊሆን ይችላል። ገባሽ? እንደዛ ነው ወንድ ልጅ ሌላ ነገር እንድናገር አትጋብዘኝ። ኦኬ እኔ ፈልገው ባሌን ብቻ ነው እኮ ባልሽን ከፈለግሽ ስለአጣ ምናምን የሱ ስሜት ያንተ ሊሆን ይችላል። ኖ አይደለም። አሁን ትዳር አለኝ፣ ልጆች አሉኝ፣ ስራ አለን፣ ድርጅት አለን ምናምን ነገር እያልሽ ነበር። እሱም ከዚህ በፊት ሲያወራ ሰምቼዋለሁ። ግን አንቺ ጋር የሆነ ያጣው ነገር ከሌለ በስተቀር ደስታ እንዴት ከአውሮፓ ድረስ መጥቶ እንደዚህ አይነት ነገር ያደርጋል ብዬ አላስብም። ገባሽ? ይሄን ያደርጋል ብዬ አላስብም። ስለዚህ አሁን እኔ እንጃ አላውቅም። ስለዚህ ሁሉ ተግባር ያንተም እገዛለሁ ብዬ አምናለሁ። ምንም የሚያደርጉት ነገር የለም። እንዳንቺ መቶ ጠየቀኝ። በራሱ መንገድ አገኛለሁ። በራሱ መንገድ ሩታን አገኘ። ይኸውልሽ ሰማሽ፣ እየሰማሽ ሌላ ምንም የማውቀው ነገር የለም። ግን አሁን የምነግርሽ ነገር ደስታን ላገናኝሽ አልችልም። የሚከ ነው ጠይቀህ ነው የምታገናኘኝ። ድጋሚ አልጠይቅህም። ተሳስሬ ነው አይደል? እኔ እኮ ግራ ያጋባሽኝ ነው አንቺ ልጅ፣ በጣም ግራ ያጋባሽኝ ነው። ነገር ልንገርህ፣ አንተንም ሩታውን ላሳስራችሁ እችላለሁ። ያን ደግሞ እኔ ማድረግ አልችልም ማለት በችኮላ አንድ ነገር ጥሩ አለም ብዬ ስለማስብ እና እንደ ሰዋዊ ከተሳሰብን ተባበረኝና ባሌን አገናኝ። ምንም ማታቀዛ ዱዳ ልጅ ነው እንጂ የመጣሁት እና እዚህ ማንም ቤትም ዘመድም የሌለኝ ሰው ነኝ። እኔ አንድ ሳምንት ነው ያለኝና እኮ ዘመድ ስለሌለሽ ነው አሳስራለሁ ማለት ነው። በቃ አማራጭ የለኝም። ገባክ አይደለ? ያው ልስሚኝ፣ እኔ አሁን ሴት ልጅ ነሽ፣ እንድታለቅሽ አይደለም እየሰማሽ ነው። እንድታለቅሽ አይደለም እኔ እንድታለቅሽ አልፈልግም። ግን በቃ ተረጋጊ። አሁን ሻኒ እንድታለቅሽ አልፈልግም። አሁን ሌላ ነገር ውስጥ እንድትገቢ አይደለም። አሁን ልጅሽ ያለችው ነው አሩማ ያለችው በእናትሽ ይኸውልሽ፣ ተረጋጊ ነው ፈልገው። ሌላ ነገር ውስጥ አትገቢ። ሌላ ነገር ውስጥ እንድትገቢ ተረጋጊ። እኔ አገናኝሻለሁ። እየሰማሽ ሌላ ነገር ውስጥ እንድትገቢ ምናምን የት ነው ያለው? ወንድ ነው ሴት? ሴት ናት። አሩማ ሳልፍ የሚመጣውት እሺ፣ እንሂድባት ይቻላል። እሺ፣ አታሳይኛለሽ እንዴ? በሚገባው